ሰላም እንዴት ናችሁ? ደህና ናችሁ ወይ? ሳምራይት ነኝ። ዛሬ የምናየው ከባለፈው ክላስ የቀጠለ ነው፣ ግን ደግሞ በጣም ቤዚክ የሆነ ፈረንሳይኛን ለማውራት የሚጠቅሙ አረፍተ ነገር አመሰራረቶችን እናያለን ማለት ነው። ባለፈው እንዴት አንድ አረፍተ ነገር ወይም ሲምፕል የሆነ ሴንቴንስ እንደሚመሰረት አይተን ነበረ። ከዛ የቀጠለ ነው አሁንም የምናየው፣ ግን ደግሞ ቤዚክ ፍሬንች ሴንቴንስ ስትራክቸሮችን ነው የምናየው ማለት ነው። ስለዚህ የተለያዩ አይነት ሳንዱች እፈልጋለሁ ብትሉ እንዴት ነው የምትሉት? ሳንዱች እፈልጋለሁ። ሴንቴንስ አይነቶች ወይም የአረፍተ ነገር አይነቶች አሉ አይደለ? የጥያቄ፣ የትዕዛዝ፣ ኢንፎርማቲቭ የሆኑ እናም ሌሎችን እናያለን ማለት ነው። ስለዚህ ባለፈው ቤዚክ አረፍተ ነገር እንዴት እንደሚሰራ አይተናል አይደለ? ሳብጀክት፣ ቨርብ እና ኮምፕሌሞ፣ ከዛን ደግሞ ሌሎች ነገሮችም እየተጨመሩ ይሄዳሉ ማለት ነው። ያ ማለት አድቨርብ ሊሆን ይችላል፣ አድጀክቲቭ ሊሆን ይችላል፣ ወይም ሌሎች ነገሮች ማለት ነው። ስለዚህ እዚህ ጋር ለምሳሌ ሳንዱች እፈልጋለሁ ብትሉ እንዴት ነው የምትሉት? ሳንዱች እፈልጋለሁ። ሳንዱች እፈልጋለሁ። ሳብጀክቱ የትኛው ነው? እኔ አይደለ? ዤ። ከዛ መፈለግ ቨርቡ je veux des sandwichs. je veux des sandwichs. ኑ ይሄ ምንድን ነው? ሳብጀክት ነው። ኑ ዶንሶ እኛ እንደንሳለን። ኑ ዶንሶ እኛ እንደንሳለን። ኦኬ። ኤል ዡ ኦ ፉት። ኤል ሳብጀክት፣ ዡ ዥዌ መጫወት። ኤል ዡ ኦ ፉት። ኦኬ፣ ፉትቦል ይጫወታሉ። ኤል ዡ ኦ ፉት። ቤት አለህ፣ ቤት አለሽ። ቲአ አንተ አለ ወይም አንቺ አለሽ። ቲአ ዩን ሜዞ፣ ቲአ ዩን ሜዞ። ኦኬ፣ ቤት አለህ፣ ቤት አለሽ። ቲአ ዩን ሜዞ። ካልሆነ ደግሞ አቱ ዴ ሜዞ፣ አቱ ዩን ሜዞ፣ አቱ ዩን ሜዞ ማለት እንችላለን። ቤት አለህ፣ ቤት አለሽ ማለት ስንፈልግ ማለት ነው። ለምሳሌ ስለ ዌዘር ስናወራ ደግሞ ዛሬ አየሩ ደስ ይላል ማለት ብንፈልግ ኢል ፌ ቦ ኦዦርዱዊ፣ ኢል ፌ ቦ ኦዦርዱዊ፣ አየሩ ዛሬ ደስ ይላል። ኢል ፌ ቦ ኦዦርዱዊ፣ ኢል ፌ ቦ ኦዦርዱዊ። ኦኬ፣ ዛሬ አየሩ ደስ ይላል። አሁን ይሄኛው መቼ ነው? ስለ ዌዘር ስናወራ ማለት ነው። ስለ ዱቶን ኮንቶን ፓርለ ዱቶን፣ ስለ ዌዘር ስለ አየር ንብረት ስናወራ ማለት ነው። ከዛ ሁል ጊዜ አሁን ስለ ልማድ ደግሞ ስናወራ ሁል ጊዜ ስፖርት እንሰራለን። እኛ ኑ እንሰራለን። ኑ ፌዞን ቱ ሌ ዡር። ኦኬ፣ መቼ ነው የምንሰራው? ቱ ሌ ዡር፣ ሁል ቀን። ኦኬ፣ ኑ ፌዞን ዱ ስፖር ቱ ሌ ዡር፣ ሁል ጊዜ ስፖርት እንሰራለን። ኑ ፌዞን ዱ ስፖር ቱ ሌ ዡር። ቱ ሌ ዡር ማለት ምን ማለት ነው? ሁል ቀን። ኦኬ፣ ሁል ቀን። ስራ በጣም ብዙ ስራ አላት። አሁን ቦኩ የሚለው የሆነን ነገር በጣም ስራ እንዳላት ስንናገር ነው። ኤል አ ቦኩ ድ ትራቫይ፣ ኤላ ቦኩ ድ ትራቫይ፣ ዛሬ ብዙ ስራ አለባት። ኤላ ቦኩ ድ ትራቫይ ኦዦርዱዊ፣ ኤል አ ቦኩ ድ ትራቫይ ኦዦርዱዊ። ኦኬ፣ ኤላ ቦኩ ድ ትራቫይ ኦዦርዱዊ፣ ዛሬ ብዙ ስራ አለባት። ኤል አ ቦኩ ድ ትራቫይ ኦዦርዱዊ። ኦኬ፣ እስካሁን እያየን ያለ ነው። ሁለተኛው ፓርት ደግሞ የምናየው ምንድን ነው? ታይፕስ ኦፍ ሴንቴንስ፣ ምን አይነት ሴንቴንሶች ነው ያሉት? ኦኬ፣ አንደኛው ስቴትመንት ነው የምናሳውቅበት ወይም ዴክላራቲቭ የሚባሉት ማለት ነው። je suis fatigué፣ je suis fatigué፣ je suis እኔ ነኝ አይደለ? ቨርብ ኤትር ነው። je suis fatigué፣ ፋቲጌ ደግሞ መድከማችንን እየተናገር ነው፣ ድካም። ሶ je suis fatigué፣ እኔ ደክሞኛል። ኦኬ፣ ኤል አዶር ሌ ሾኮላ፣ ቸኮሌቶች ትወዳለች። ኤል አዶር ሌ ሾኮላ፣ ቸኮሌቶች ትወዳለች። ወይም ኤል አዶር ሌ ክሯሳን፣ ክሯሳንት ትወዳለች። ኤል አዶር ሌ ክሯሳንት። ኢል ፕሎ ቦኩ፣ በጣም እየዘነበ ነው። ኢል ፕሎ ቦኩ። ሌላው ደግሞ አምፔራቲቭ ወይም ኮማንድ ነው፣ ትዕዛዝን የምንናገርበት አረፍተ ነገር ነው። ለምሳሌ በሩን ዝጋው፣ ፈርም ላ ፖርት፣ ፈርም ላ ፖርት፣ በሩን ዝጋው። አሁን ይሄ ትዕዛዝ ነው። ፈርም ላ ፖርት፣ ፈርም ላ ፌኔትር፣
ፌኔትር ማለት መስኮት ነው። ሰው ፈርም ላ ፌኔትር መስኮቱን ዝጋው ወይም ዝጊው። ዝጉት ማለት ብትፈልጉ ለብዙ ሰው ፌርሜ ላ ፖርት በሩን ዝጉት፣ ፌርሜ ላ ፌኔትር መስኮቱን ዝጉት። ኦኬ ስለዚህ ይኸውን ኮማንድ ነው፣ ትእዛዝ ነው ማለት ነው። ለምሳሌ ነ ፓርል ፓ ራስሽን ጠብቂ፣ ፌት አቴንሲዮን፣ ፌት አቴንሲዮን ተጠንቀቂ። ኦኬ ፌት አቴንሲዮን፣ ፌ አቴንሲዮን፣ ፌት አቴንሲዮን ራሳችሁን ጠብቁ። ፌት አቴንሲዮን፣ ፌት አቴንሲዮን ለብዙ ሰው ነው። vous faites attention እናንተ ትጠነቀቃላችሁ። ሶ ተጠንቀቁ፣ vous faites attention። ሶ ፌት አቴንሲዮን እዚህ ጋር ሳብጀክት አያስፈልገውም። ኦኬ ለምሳሌ ጮክ ብላ አውራ ብላችሁ ማዘዝ ብትፈልጉ ፓርሌ ፕሊ ፎርት፣ ፓርሌ ፕሊ ፎርት። አሁን ይሄ ትእዛዝ ነው። ስለዚህ ትእዛዝ ወይም ኮማንድ በምናደርግበት ሰዓት ምን አንጠቀምም? ሳብጀክቱን አንጠቀምም። ኦኬ ሶ አሁን ደግሞ የምናየው በፈረንሳይኛ የጥያቄ አረፍተ ነገሮችን ነው ማለት ነው። ኦኬ ሶ ኬስቲዮን። ኦኬ ለምሳሌ ቱ ቫ ፓርቲር ኦጆርዱዊ፣ ዛሬ ትሄጃለሽ? ቱ ቫ ፓርቲር ኦጆርዱዊ፣ ቱ ቫ ፓርቲር ኦጆርዱዊ። ሌላኛው ደግሞ ሞ ዳንትሮጋሲዮን የጥያቄ ቃላቶችን በመጠቀም የምንሰራቸው አረፍተ ነገሮች ናቸው። ያ ማለት ኮሞ፣ ካን፣ ኪ፣ ክ፣ ኳ። ኦኬ ለምሳሌ አሁን ምን እየሰራህ ነው? ቱ ፌ ኳ፣ ቱ ፌ ኳ፣ ቱ ፌ ኳ። ኳ የሚለው የጥያቄ ነው። ምን እየሰራህ ነው? ምን የሚለውን የጥያቄ ወርድ ተጠቅመን ነው። ለምሳሌ ኮሞ ቱ ፌሳ፣ ይሄን እንዴት ሰራኸው? ኮሞ ቱ ፌሳ፣ ኮሞ ቱ ፌሳ። ኦኬ ቶን ባንጠቀምም ጥያቄ መሆኑ በኮሞ እንዴት በሚለው ቃል መለየት እንችላለን። ሌላው ደግሞ መቼ ነው ቫኬሽን የምትሄደው? ካን ቱ ቫ ፓርቲር ኦ ቫካንስ፣ መቼ ነው ወደ ቫኬሽን የምትሄደው ወይም ቫኬሽን የምትወጣው። ሌላኛው ደግሞ ኤስክ፣ ኤስክ የሚለውን ቃል ተጠቅመንም እንደዛው ኤስክ ቱ ኤም ለ ሾኮላ፣ ቱ ኤም ለ ሾኮላ ካልኩኝ ቸኮሌት ትወዳለህ እያልኩ ነው፣ ወይም ትወጃለሽ። ቱ ኤም ለ ሾኮላ ስል ማለት ነው። ግን ደግሞ ኤስከ ቱ ኤም ለ ሾኮላ፣ ሾኮላ ቸኮሌት ትወዳለህ ወይ ትወጃለሽ ወይ? ኤስከ ቱ ኤም ለ ሾኮላ። ኦኬ ኤስከ ቱ ኤም ለ ሾኮላ። አሁን ይሄኛው ፎርማል ሆኖ ክላሲክ ነው። ኦኬ ሌላኛው ደግሞ ኬስከ ማልጠቀም እንችላለን። ኬስከ ቶን ፖንስ፣ ምን ታስባለህ? ኬስከ ቶን ፖንስ፣ ኬስከ ቶን ፖንስ፣ ኬስከ ቶን ፖንስ። ምን ታስባለህ? ምን ታስቢያለሽ? ኦኬ አሁን እነዚህ ምን ምን ተጠቀምን? ኮሞ እንዴት፣ ካን መቼ፣ ኳ ምን፣ ኬስክ ቱ ፌ ኳ፣ ኬስክ ኤስክ። ለምሳሌ ኤስክ ሲሆን ኦፕን የሆነ ጥያቄ ነው የምንጠይቀው። ኦኬ ለምሳሌ የስ ኦር ኖ ነው። ኦኬ ኤስክ ሲሆን ኤስክ ቱ ቫ ፓርቲር፣ ትሄዳለህ? ዊ። ኬስክ ቱ ፌ፣ ኬስክ ቱ ፌ ምን እየሰራህ ነው? እንደዚህ እየሰራው ነው እያላችሁ ኤክስፕሌን ታደርጋላችሁ ማለት ነው። ሌላኛው ደግሞ የሴንቴንስ ወይም የአረፍተ ነገር አይነት ኔጌቲቭ ሴንቴንስ ነው። ባለፈው በትንሹ ለማየት ሞክረን ነበረ። ለምሳሌ ስጋ በላለው ስትሉ je mange de la viande፣ ላ ቪያንድ ስጋ ነው። je mange de la viande ስጋ እበላለሁ። ግን አልበላም ስትሉ እንዴት ነው የምትሉት? je ne mange pas de viande፣ je ne mange pas de viande ስጋ አልበላም። እዚህ ጋር ላ ቪያንድ ሴት ነው ቃሉ ስጋ የሚለው ቃል። ግን ደግሞ በኔጌቲቭ ሴንቴንስ በምንመሰረትበት ሰዓት ደ ነው የምንጠቀመው። ጄም ደ ላ ቪያንድ ስጋ ወዳለሁ፣ ጄም ደ ላ ቪያንድ ስጋ ወዳለሁ። je n'aime pas de viande ስጋ አልወደም። ኦኬ je mange de la viande ስጋ በላለሁ። je ne mange pas de viande ስጋ አልበላም፣ ስጋ አልበላም። je ne mange pas de viande። ኦኬ ቪያንድ ስጋ ማለት ነው። ፓሪስን አይቻት አላውቅም። je n'ai jamais vu Paris፣ je n'ai jamais vu Paris በፍጹም ካሁን በፊት ፓሪስን በጭራሽ አላየዋትም ወይም አላየዋትም። je n'ai jamais vu Paris። vous parlez français? ኦኬ የመጨረሻው ሁለተኛው ጥያቄ ነው ማለት ነው። alors viens-tu avec moi? viens-tu avec moi? ከኔ ጋር ትመጣለህ? viens-tu avec moi? ኦኬ ሶ አሁን የምናየው አንቫርሲዮን ነው። አንቫርሲዮን ይቀያየራል ብዙ ጊዜ። vous parlez français ስልና parlez français
ፈረንሳይኛ ታወራለህ? ፓርሌ-ቭ ፍራንሳይ? ቭ አሁን አረፍተ ነገር ስንሰራ ምን ብለናል? ሳብጀክት አለ፣ ቨርብ አለ፣ ኮምፕሌሞ አይደለ? ግን ጥያቄ ሲሆን መቀያየር ይቻላል። ለምሳሌ ትወዳለህ? ኤምቱ ቱኤም አንተ ትወዳለህ አይደለ? ኖርማል አረፍተ ነገር ነው። ግን ጥያቄ ሲሆን ቱኤም ኤምቱ ለሾኮላ ኤምቱ ለሾኮላ ቸኮሌት ትወዳለህ? ፈረንሳይኛ መማር ትወዳለህ? የሚለውን ጥያቄ አንቨርሴ ማድረግ እንችላለን፣ መቀየር እንችላለን። ለምሳሌ ኤምቱ apprendre le français? Aimes-tu apprendre le français? ፈረንሳይኛ መማር ትወዳለህ? Aimes-tu apprendre le français? alors እዚህ ምን እንደተፈጠረ ታውቃለህ? tu sais qu'est-ce qui se passe ici? ይሄም ጥያቄ ነው፣ ግን ደግሞ አንቨርስ ማድረግ መቀየር እንችላለን። ቨርብና ሳብጀክቱን ማለት ነው። ለምሳሌ tu sais ታውቃለህ፣ ሴቱ ከሆነ ሴ ቱ ታውቃለህ ወይ ታውቂያለሽ ወይ? ኦኬ ሴቱ ce qui se passe ici? ሴቱ ce qui se passe ici? እዚህ ምን እንደተፈጠረ ታውቃለህ? እዚህ ምን እንደተፈጠረ ታውቂያለሽ? ሌላኛው ደግሞ des questions de tag ይባላሉ። ይሄ ለምሳሌ ትወዳለህ አይደለም? መሄድ ትፈልጊያለሽ አይደል? ላይክ እንደዚህ አይነት ነገሮች ደግሞ ማለት ነው በፈረንሳይኛ። ስለዚህ tu viens n'est-ce pas? ትመጣለህ አይደል? tu viens n'est-ce pas? ትመጫለሽ አይደል? tu viens n'est-ce pas? n'est-ce pas አይደል እንደማለት ነው። n'est-ce pas? ኦኬ ወይም ራይት እንደማለት ነው። ኦኬ ከዛ ደግሞ ደስ ይላል አይደል? ደስ ይላል አይደል? c'est intéressant non? ኦኬ c'est intéressant non? ደስ ይላል አይደለ? ላይክ c'est intéressant non? እንደዚህ አይነት ነገሮችን እየጨመርን የምንጠይቃቸው ጥያቄዎች ደግሞ des questions de tag ይባላሉ en français። ሌላኛው en utilisant les mots d'interrogation የጥያቄ ቃላቶችን በመጠቀም የምንሰራቸው አረፍተ ነገሮች ናቸው። ቅድም እንዳየነው ለምሳሌ ኪ፣ ማን፣ ኳ፣ ምን፣ quand መቼ፣ ኡ የት፣ pourquoi ለምን፣ comment እንዴት፣ እነዚህን በመጠቀም የምንሰራቸው አረፍተ ነገሮች ናቸው ማለት ነው። ኦኬ ሰው አሁን እያየን ያለነው የአረፍተ ነገር አይነቶችን ነው። ከዛ ደግሞ ጥያቄም ስንጠይቅ ምን እንዴት ነው የጥያቄ አረፍተ ነገር በመስራት የሚቻለው የሚለውን ነው እያየን ያለነው ነው። ሶ እናንተም እስኪ ቪዲዮን እያያችሁ ወይም ከጨርሳችሁ በኋላ የጥያቄ ቃላቶችን በመጠቀም እስኪ የቻላችሁትን ያክል ጥያቄ ጻፉ ኮሜንት ላይ ማለት ነው። ይሄ ደግሞ ቻናሉ እንዲያድግ ቪዲዮ በደንብ እንዲታይ ያግዛል ማለት ነው። አለር እስኪ አሁን እነዚህን እዚህ ጋር ያስቀመጥኳቸውን የጥያቄ ቃላቶች ተጠቅመን አረፍተ ነገር እንሰራለን ማለት ነው። ሰው እዚህ ጋር ኪ ምን ማለት ነው? ኪ እስኪ ጻፉልኝ ኮሜንት ላይ ማን ማለት ነው? ኪ በዛውም ኪ በሚለው ቃል አረፍተ ነገር ለመስራት ሞክሩ። ለምሳሌ ኪ ቨ ዱ ካፌ ማን ነው ቡና የሚፈልግ? ኪ ቨ ዱ ካፌ ማን ነው ቡና የሚፈልግ? ኪ ቨ ዱ ካፌ ኪ ቨ ዱ ካፌ ቡና ማን ነው የሚፈልገው? ኪ ቨ ዱ ካፌ ማን ነው? ኪስ ኪ ፌሳ ማን ነው ይሄን ያደረገው? ኪ ፌሳ። አለር ሁለተኛው ደግሞ ኳ ነው። ለምሳሌ ኳ ምን። አሁን እዚህ ጋር ቱ ፌ ኳ ምን እየሰራሽ ነው? ቱ ፌ ኳ ምን እየሰራህ ነው? ወይም ቱ አፌ ኳ ምንድን ነው የሰራኸው? ካልሆነ ደግሞ ተመሳሳይ ፍቻ ያላቸው ኬስ ከመጠቀም እንችላለን። ለምሳሌ ኬስ ከቱፌ ምን እየሰራህ ነው? ኬስ ከቱፌ ወይም ምን ነበር የሰራኸው ወይም ምንድን ነው ያረከው? ያለፈ ነገር ከሆነ ኬስ ከቱፌ አሁን ምን እያረክ ነው አይደለም? አሁን እየተደረገ ያለ አረፍተ ነገር ነው ወይም አሁን እየተደረገ ያለ አክሽን ነው። ግን ደግሞ ኬስ ከቱአፌ ሲሆን ኬስ ከታፌ ኦኬ፣ ትናንት ሊሆን ይችላል፣ ቅድም ሊሆን ይችላል። ኬስ ከታፌ ምንድን ነው ያረከው? ኬስ ከታፌ ኬስ ቲ አፌ ምንድን ነው ያደረግሽው? ምንድን ነው የሰራሽው? ካልሆነ ደግሞ ኬስከ ቱፌ አሁን እየተወለደ ሰው ኬስከና ኳ ተመሳሳይ ትርጉም ነው ያላቸው ማለት ነው። አለር ከዛ ኡ ለምሳሌ ኢሌኡ የት ነው? ኢሌኡ የት ነው? እዚህ ጋር የጥያቄ ቃላቶችን በምንጠቀም ጊዜ መቀያየር ይቻላል። ለምሳሌ በቀላል መንገድ ሁሌ የምታውቁትን አረፍተ ነገር ልንገራችሁ። ኮሞ አይደለም እንዴት? ግን እዚህ ጋር ለምሳሌ ኮሞ የሚለው የጥያቄ ቃላት ኮሞ ቲታፔል ስምህ ማን ነው? ኮሞንታሌቭ እንዴት ነህ? እንዴት ናችሁ አይደለም? ግን እዚህ ጋር ለምሳሌ ኮሞ ቲታፔል የሚለውን ቲታፔል ኮሞ መጨረሻ ላይ ይመጣል።
ኦኬ ሰው መቀያየር ትችላላችሁ ለማለት ፈልጌ ነው። ሰው ኮሞ ቱታፔል ቱታፔል ኮሞ ማቀያየር ይቻላል ማለት ነው። ኦኬ ላይክ እንደዛ። ኡ ደግሞ ለምሳሌ ኢሌ ኡ የት ነው? ኡ ኢሌ የት ነው? አያችሁ ኡ ኢሌ ኡ የሚለው የት የሚለው ቃል መጀመሪያ መጣ። ኡ ኢል ኤ ካልሆነ ደግሞ መጨረሻ ላይ ማምጣት እንችላለን። ኢል ኤ ኡ አሎር ፑርኳ ይሄ ሪዝን ነው። ለምሳሌ ፑርኳ ቱ አፕራን ለ ፍራንሴ ለምንድነው ፈረንሳይኛ እየተማርክ ያለኸው? ፑርኳ ቱ አፕራን ለ ፍራንሴ ፈረንሳይኛ ለምንድነው እየተማርሽ ያለሽው? ፑርኳ ቱ አፕራን ለ ፍራንሴ ለምንድነው ፈረንሳይኛ እየተማርክ ያለኸው? እዚህ ጋር ሪዝን ነው። ኦኬ ፈረንሳይ መጓዝ ወደ ፈረንሳይ መሄድ ትራቨል ማድረግ ስለምፈልግ ነው። ፓስክ je voudrais voyager en France ትራቭል ስታደርጉ ደግሞ ቋንቋ ብታውቁ ይጠቅማል ማለት ነው። ሌላው ኮሞ ነው እንዳልኳችሁ። ኮሞ ቱታፔል ስምህ ማን ነው? ወይም ቱታፔል ኮሞ ስምሽ ማን ነው? ሰላም ነው እንዴት ነው? ኮሞ ሳቫ ወይም ኮሞ ሳቫ። ኮሞ ሳቫ እንዴት ነው? ደህና ነህ እንዴት ነህ? ኮሞ ቫቲ ኮሞ ቫቲ እንዴት ነህ? ኮሞ ቫቲ እንዴት ነህ? አሎር ሌላው እንዳልኳችሁ ቱ ቪያን ሴ ሷር ዛሬ ትመጣለህ? ቱ ቪያን ሴ ሷር ዛሬ ማታ ትመጣለህ? ቱ ቪያን ደማ ነገ ትመጫለሽ? አሎር ሳ ተ ዲር ደ ሶርቲር መውጣት ትፈልጋለህ? ሳ ተ ዲር ደ ሶርቲር መውጣት ትፈልጋለህ? ለመውጣት ይመችሃል? አሎር ሁል ጊዜ የምንጠቀምበት የፈረንሳይኛ ቃላቶችን ነው እያስተማርኳችሁ የነበርኩት። በሚቀጥለው የምንማረው ነገር ከዚህ ይቀጥላል። አሁንም ቤዚክ አረፍተ ነገር እንዴት እንደሚመሰረት ከዛ ደግሞ እናንተም እስኪ ሁል ጊዜ እንደምላችሁ ይሄኛውን ቪዲዮ መቅረጽ ከጀመርኩ ጊዜ በኋላ ምን አስቤያለሁ መሰላችሁ? እናንተም ኢንጌጅ እንድታደርጉ ፈልጋለሁ። ሰው እናንተ ፈረንሳይኛ በደንብ ማውራት ከፈለጋችሁ ምንድነው ማድረግ ያለባችሁ? አንደኛ 5 አረፍተ ነገር ጻፉልኝ። ኦኬ አሁን የተማራችሁትን የተለያየ አይነት የአረፍተ ነገር አይነቶችን ተጠቅማችሁ ጥያቄ ልትጠይቁኝ ትችላላችሁ፣ ወይም የፈለጋችሁትን አረፍተ ነገር ልትጽፉልኝ ትችላላችሁ ኮሜንት ላይ። እሱን አይቼ ደግሞ ቪዲዮ ሰራላችኋለሁ ለኔክስት ማለት ነው። ሰው ይሄን ነው የምናደርገው። ከዛን ደግሞ በደንብ ኢንጌጅ ካደረጋችሁ በደንብ የእናንተ ኮሜንት ባይ ዘ ወይ በጣም ነው የሚጠቅመው። አንደኛ ቪዲዮ እንዲታይ ያደርገዋል፣ ፕሮሞት እንዲሆን ያደርገዋል። እና እንደሱ ካደረጋችሁ እኔም እናንተን እየረዳኋችሁ እየጠቀመ እንደሆነ ቪዲዮ ካወቅኩኝ ላይቭም ገብቼ እናንተ በሳምንት አንድ ቀን ሊሆን ይችላል ማስተማር እፈልጋለሁ። ከእናንተ ጋር ኢንጌጅ ማድረግ እፈልጋለሁ፣ መተዋወቅ እፈልጋለሁ። ስለዚህ ሞር ኢንተራክቲቭ እንዲሆን ስለምፈልግ ማለት ነው። ስለዚህ ግን እስከዛ ፕሊዝ ሼር፣ ሰብስክራይብ አድርጉ። ያ ይሄን ይመስላል የዛሬው ኮርስ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። የቤት ስራችሁ እንዳትረሱ 5 አረፍተ ነገር በእያንዳንዱ ቪዲዮ ውስጥ ለመስራት ሞክሩ። ከጻፋችሁ በኋላም እናንተ ላውድሊ ኦኬ ጮክ ብላችሁ ለማንበብ ሞክሩ ማለት ነው። ሁልጊዜ እንደዚህ ካደረጋችሁ እመኑኝ ፈረንሳይኛችሁ እያደገ ነው የሚመጣው። እና ይሄን ይመስላል። አመሰግናለሁ። ቻው